አርሰናል ይሄ ነው የኔ አርሰናል ወያላ ትነዳለ ትቃጠላለህ ወጣም ወረደም አሸንፊያለሁ 3 ነጥቤን ወስጃለሁ በአግባቡ ደስ አለ አይደለ በዛ ሰዓት ጎል ሲቆጠርብኝ ደስ አለ ጨፈርክ አይደለ ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባካ ታመጣም እንችላለን ይሄ ዋንጫ ከኛው ውጭ አይወጣም አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣለሁ ዋንጫ በላና እመጣለሁ ከሞን ገነርስ ከሞን እንችላለን ጀማው ወይኔ ግባና አውጣው አባቴ ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል ከዛ አላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ ይሄ አርሰናልማ ዋንጫ መብላት አይችልም ይሄ በርንሌ ላይ ተስፋ መቁረጥ የለብንም ለበርንሌ መቋጠር አለብህ አንተ ወያላ አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው ለዚህ ጋር ያለው እንኳን አላስመሰልም በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል ስለ ትሮሳርድ ሌላ ቪዲዮ ይሰራል ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ ወይኔ ተረፍን ፈጣሪ ለኛ እንዳለው የምታቀው እንደዚህ አይነት ድል ስታይ ገባ አይደለ ምንም ዛሬ አርሰናል አልቻለም ነበር ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት አሁን ተቃጠል ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ በጣም ይችላል አርሰናል መጨረሻ ሰዓት ላይ ያስደብራል አላት ማለት ነው ሊደሰት ነበር መጨረሻ ሰዓት ላይ አርሰናል 1-0 አሸንፏል የነጥብ በቃ አርሰናል በለው እኮ ከዚህ በኋላ ፕሪሚየር ሊግ እዩት ይሄን ፎል ይሄ ነበር የገባው ኳስ ዲሰለው ተደረገ 1-0 ነው ነበር ጨዋታው በቃ አርሰናል በለው ከዚህ በኋላ ያለው በርንሌይ እና ክሪስታል ፓላስ ነው በርንሌይ ወርዷል ምንም አያመጣም ክሪስታል ፓላስ ደግሞ ከ3 ቀን በኋላ የኮንፈረንስ ሊግ ፋይናል ስለሚኖረው ምንም ያን ያህል አይጮትም በቃ አርሰናል ይችላል አለቀ ጨዋታው የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ይሄን ቪዲዮ አርሰናል ደጋፊዎች በሙሉ ላኩ ተነፋ ነፍሱሪ ግዙልኝ ስላቸው ተበዳ ደሩና ገዙልኝ አዋጥተዋል ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ ለማቲያስ ተባለ የሽንት ቤት አጣቢ ልጅ ነው ይሄ ጀሃነም ግባ አንተ ሰውና ወይ ያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ በእጁ ቢያዝ ብቻ ረስሻው ብለዛ ለዚህ ለአርሰናል ክለብ ደጋፊ ማን ውለታ ነው የምትሉት እግዚአብሔር እንግሊዝ ፕሪሚየር ሊግ እቺን ብቻ ለ20 ምናምን ዓመት ጥበቃ ማለት ነው እቺን ብቻ ፍረዱልን እቺን ብቻ በእግዚአብሔር በቃ ፍረዱልን በእናታችሁ አልኳል እኮ ደቂቃው አይደል ፍረዱልን ወሰይ ኳስኩልሽ በእግዚአብሔር አረተው የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ በረኛው ዘሎ አየር ላይ ነበር መቅረት የነበረበት የሌባ ሊግ እከካሞች ናቸው እከካም ዳኛ ነው ገብርኤልን አንድ ሰው ወጥቶ ፋውሉን ያብራራ ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ የአርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ
ዛሬ ያዘጋጀነው ኢቨንት በጣም ደስ ይል ነበር። 3 ነጥባችንን አሳክተናል። ድምጼ ተዘግቷል። ወይኔ 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 ለትንሽ ወይኔ ለትንሽ እናንተማ ምን ታረጉ? በረኛውንም እኮ አገታችሁት። ያቅማችሁ ያልስቅም ያቅማችሁን የሞከራችሁት። ደግሞ ያቺ ድመት የታለች ስታስጠላ። አንቺን ብሎ አሸናፊ አዋቂ እሷን ማመን ይውላ። አይናችን እያየ በአንድ ጎል ዋንጫ ሊበሉ አንዳንድ እያገቡ ምንም ቋጠሮ አላለልንም። ወይኔ ወይኔ አመጠንም ይሁን ተጨንቀንም ይሁን ማለት ነው አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያደርገው ጀማው እጅግ አስደሳች የሚያደርገው ይሄኛው ነው። አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው። ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው። ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባ ነው ቀን ልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው። እንኳን ደስ አላችሁ። መኑኝ የአውሮፓ ቻምፒዮንስ ሊጉ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው። እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊዎች። ፕሊዝ ኮፒ ሊንክ ሼር አድርጉና ለሁሉም የአርሰናል ደጋፊ አዳርሱልኝ። እንኳን ደስ አላችሁ። የአመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው። ከዚህ በኋላ ያለው ጉዳው ገብስ ነው። ሁለቱ ጨዋታ ወዳው ገብስ ነው ጀማአ። ዋናውን መንገድን የተወጣ ነው። እንኳን ደስ አላችሁ መላው አርሰናላውያን። አዳርሰው ለዚህ ውጤት ማነው ተጠያቂ? በሽታ አንተ ይጓዝ ይሳታል። አንዴ ነው አንተ እግዚአብሔር ከአንድ አጥቂ ይጠብቃል። ይጓዝ አንተ ማጋኒሽ እኮ ኳሱ አልፏል እኮ እግዚአብሔርን በጠበበት መታለ በሰፋ በኩል ለመምጣት ይዞ እንትን ማለት ነበር። እኔ ለምሮ ዊልሰን ራሱ ያልገባው ጥያቄው ነብይ ለዛ ነው ሁላ ይሄ መጨረሻው ኳስ ነው። በቃ አንከራከርም አለቀ። በሰዓት ቫር አይቶታል። አይናችን እያየ ነው። ይዞታል እጁን በቃ አለቀ። ሚሽ አርቋል። ይሄ ኳስ እንደነ እንትና ታሪክ ጽፈላቸው ነው። ይሄ አርሰናል ዋንጫ ቢበላ እንደ ታሪክ የሚጻፍ እንደ ኩሉማኒ ዓለም ዋንጫ እንደሳተው ሰን እኛ ላይ እንደሳተው ማለት ነው የዛኔ። ወይኔ ራስ ምታት በሽታ እኔ እግዚአብሔር በጣም ተስፋ አድርጌ ስለነበረ ነው መሰለኝ እንደዚህ በቃ እንደሚያገቡ ያስታውቅ ነበር። እኔ በጣም ያን ኳስ ስት ሚስ ታደርጉ በቃ እንደሚያገባ አርሰናል ያስታውቃል። በቃ በርንላይ ነው ከዚህ በኋላ ያለው ከርሰር ፓላስ መቼም አያስጥለውም። እኔ ራሱ ገና ቦርንሞዝ አቻ እንኳን ቢያልቅ ጨዋታው ቦርንሞዝን ተስፋ አደረግ ነበር ዊን እናደርጋለን ብዬ ትሽ እኔ እመቤቴን ነው የምላችሁ። ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ። ግን ክርስቶስን እመቤቴን ጠርቼ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩት ጨዋታ የለም እኔ በህይወቴ ማለት this is going to make me look like a fool I swear to God I know ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እኔ እመቤቴን ኧረ በስመ አብ ወልድ ኧረ አርሰናል ግን ኧረ ተው ግን ማርያም ለእናንተ እኮ ነው እኮ እንዲህ ኧረ በስመ አብ ማርያም ፈጣሪ ክብር ምስጋና ይግባው። ኧረ እናንተ ግን ኧረ በስመ አብ ኧረ በስመ አብ ምን አይነት ጨዋታ ነው? ምንድነው? ለምንድን ነው እንደዚህ የምትጫወቱት? ኧረ በጌታ በኢየሱስ ክርስቶስ ኧረ በስመ አብ እኔ ምንም ምለው የለኝም። ማርያም ምንም ምለው የለኝም። ዛሬ በምድራዊ ኃይል አይደለም ያሸነፈው። አርሰናል አጭበረበረ፣ ዌስትሃም ተጭበረበረ፣ አልተጭበረበረ፣ መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም። የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። አንተ ብጉራም፣ አንተ ነጭ፣ አንተ ነይዞ ከመጫወት በጎዶሎ መጫወት ይሻል። የ10 ዓመት ኢንጁሪ ይስጠ ሌላ ምንም አለ። እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው። የትምታው እኮ መጀመሪያ እኮ ይገባ ነበር። ኳሱን አሸኸው። ዳቪድ ራያ ሴቭ አደረገን እኮ የምትል አንዳንድ ደጋፊ አትጠፋ።
እዚህ ጋር ነው የሚቀለው በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህች ጋር ወይስ በዚህ ጋር ነው የሚቀለው? ደርሶ አሽቶት ይላጥላል ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ። ኧረ በስመ አብ ዌስታም የወረደበት ምክንያት ይሄ ልጅ አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር ማለት ያበደ አዌ እኔ ባይዚ በፓላስ ይጥላሉ የሚል እምነት አለኝ። ግን በጣም ነው ምንችለው። ዳኛው ግን ማለት ነው በጣም ባለጌ ሆናን እስከ 102 ድረስ ታጮተናል። እስከ 102 እንዲገባብን ግን በጣም ነው ምንችለው። እናቴ ትሙ ዴቪድ ራያ ነው ማነው ዘማቻችን። እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው? ምን አይነት ኳስ ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም። ተቀይረ ገባ። ከዛ በኋላ ምን አይነት ፐርፎርማንስ ነው? ማን ያገባ ነው በአንተ ምክንያት ነው። ለዚህ ነው ካፕቴን የሆንኩ አይደለም። እንደዚህ ነው ፕሩፍ እንድታረግ የምፈልገው። በጣም ያበደጫ ትሮሳርድ ካንተ ውጪ ማንም ሰው ያን ኳስ አያገባውም። ገብቷል? ሁሌ አስፈላጊ ሰዓት ላይ የምታገባው አንተ ነህ። ለምን እንቅልፍን አልተኛም አትናል። ገብቷል? ቁጭ ብለን ያደርከው። ስለዚህ እያስተክ በጣም ነው የምትችለው ትሮሳርድ። እግዚአብሔርን ማለት በጣም ነው የምትችለው። ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው። የሆነ ነገር ስጡት። ዳይመንድ ግሎቭ ምናምን የለም ፕላቲኒየም ምናምን የሆነ ስጡት። እናቴ ትሙት ይችላል ይሄ ሰውዬ። እግዚአብሔር ከዚህ በኋላ አብቅቶላችኋል። ማን የፈራነው ጨዋታ ይሄን ነበር። እኔ የፈራው ጨዋታ ይሄን ነበር። ቻው። ከዚህ በኋላ ሁሉም ተኛ። ዘወር ለዳጌንስ አርሰናል ዓለም ሁሉ እያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን አርስጌ እየመረረኝም ቢሆን ይሄንን ዋንጫ አርሰናል ሲበላው ኮንግራ ላለው እየመረረኝም ቢሆን ኮንግራ ላለው ራያ ይሄንን ዋንጫ ሰጣችሁ። ራያ ሰጣችሁ። ምንም ማድረግ አይቻልም። ፋሚሊ ቋጠርን አልሆነም። ፈጣሪ ለነሱ ነው የፈቀደው። 20 ምናምን አመት ጠብቀዋል። ዜዲዘርቪት ለፍተዋል። ኮንግራ ቋጠረናል። ምንም ማድረግ አይቻልም። ከዚህ በኋላ በርን ላይ ምንም አድርጎ ሊያስጥል አይችልም። ኦሬዲ ወርዷል። ፓላስ በቢ ነው የሚገባው። ፍጻሜ ያለበት በቃ አልቋል። አርሰናል የዚህን አመት ዋንጫ በልቷል። ኮንግራ እስካሁን ታግሳችሁ በትዕግስት የጠበቃችሁ እውነተኛ አርሰናል ደጋፊዎች በተለይ እንኳን ደስ አላችሁ እላለሁ። እየመረረኝም ቢሆን ዲስ ፉትቦል በቃ ምንም ማድረግ አይቻልም። በቶል አርሰናል ኧረ በስመ አብ ኧረ ተቃጠልኩ። ምን አይነት ዳኛ ነው? ጎል አገቡ ብዬ መጨረሻ ደቂቃ እንደዛ ጨፍሬ በስመ አብ። አሁን ያ ትንሽ ነው እንዲነካ አድርጎ እሱ ዘንድሮ ማለት ነው እንዳለ ግማሽ የተባለ ነገር በሙሉ ለአርሰናል የእንግሊዝ ዳኛ እንዳለ አርሰናል እንዲበላ ነው የሚፈልገው። ወይኔ ቋጠሮ ይሄ በጣም በስመ አብ። ዌስታም እንደዚህ ደህና መተ ኧረ በስመ አብ። አርሰናል ምን አይነት የተረገመ ቡድን ነው። አሳበደን እኮ አበድን። ወይኔ አርሰናል የሚገርም ቻንስ ነበረ፣ አመለጠን። ወይኔ በዓለም ያላችሁ አርሰናላውያን ኮንግራቹሌሽን አሳክተነዋል። እናቴ ትሙት ተጨንቀንም ቢሆን ስለሚቻል ነው ያሳካነው። ተጨንቀንም ቢሆን ማለት ነው። በስመ አብ ወልድ ይኸው ድምፄ ተዘግቷል። ነገ ቀረጻ አለኝ። እንዴት እንደምወጣው አላውቅም። ይመቻችሁ አራዳ ልጆች። ገብርኤልን አሳክተነዋል። ጎድ አበድኩኝ እኮ በስመ አብ። አንተ እንደ ዛሬ ደግሞ ተቋጥሮብን አያውቅም ነው የምልህ። ኮንግራ በዓለም ያለህ አርሰናላዊ ኢትዮጵያም ያለህ ማለት ነው። እኛ እንደዚህ ምንጮህ የምንከራከረው የምንናደደው ክለባችን የሚገባው ነገር ስለሚገባው ነው። ገብርኤልን እንኳን ደስ አላችሁ። ፓላስ መጥቶ እስከሚያስጠላችሁ እንኳን ደስ አላችሁ። አረ ምን አይነት ግን ፉርተኛ ቲም ቲም ብቻ ነው። ብዙ ማለት አልፈልግም። አረ ፓላስ ያለ ነው የምለው እኔ ማለት ነው። ይሄ ፊደል አልባከነም ነው የምልህ። ትዕዛዜ አልባከነም ለዛሬ። እኔ ዋንጫ ብትበል እኮ ደስ ይለኛል፣ ግን ድፍረቱ የላችሁ።
ሰላም ነህ? አቤት 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 ጎረቤት ለመቼ ማለት እኮ ነው። አቤት ይኸው ከአንገቴ ዝቅ ብዬ አመሰግናለሁ። ለእኔ ባይሆንም ፈልጋችሁ ቢሆንም አመሰግናለሁ። ምርጥ ስጦታን የሰጣችሁኝ እኔም በአመት 6 ነጥብ ሰጥቻችኋለሁ። ምንም ማለት አይደለም። 6 ነጥብ ሰጥቷችሁ ከሲቲ 4 ነጥብ ቀሞላችሁ 10 ነጥብ ማለት ነው። በቃ እናመሰግናለን። በቃ እናመሰግናለን። እዲ አርሰናል የዋንጫውን አንዱን ጆሮ ያዘ። ኮንግራ አርሴ ፋሚሊ እንኳን ደስ አላችሁ። አርሴ ፋሚሊዎች በትንቅንቅ እጅግ በጣም ትልቅ ተጋድሎ የነበረበት ጨዋታ ነበር። አርሰናል ዌስትሃምን 1-0 በሆነ ውጤት እንግዲህ ማሸነፍ ችሏል። ባይዞ ማለት ነው በዛሬው ጨዋታ ላይ የቅያሪው ሰርቷል ማለት ይችላል። ኦዲጋርድ ምን አይነት ስራ ነው! ናይስ በጌታስ እጅግ በጣም ልዩ ተጫዋቾች ነበሩ በአርሰናል በኩል እንዲሁም ዴቪድ ራያ ማለት ነው። ባይዞ ማለት ነው ዌስትሃምን ዛሬ የገደለው እንዲሁም የሲቲን ቋጠረው የገደለው ማቲያስ ፈርናንዴዝ የተባለው የዌስትሃሙ ተጫዋች ነው። ንጹህ ጎል ከራያ ጋር ተገናኝቶ 1-1 ግንኙነት ማስቆጠር አልቻለም። እጅግ በጣም ቢግ ቻንስ ነው ተጫዋች ያባከነው። ለአርሰናሎች እንደውም እድለኛ ናቸው በሱ ኳስ ማለት ይቻላል። ከዛ በተረፈ ግን እጅግ በጣም የሚገርም ጨዋታ ነው የተመለከትነው። ኮንግራ አርሴ ፋሚሊ በድጋሚ እንግዲህ አርሰናል ማለት ነው የዋንጫውን አሁን አንዱን ጆሮ ይዟል ማለት ነው። ይመቻችሁ። ኮንግራ ዛሬም ተልከስክሶ አሸነፈ። ግን በቃ ይሄ ነው የዋንጫ ቲም። ገባህ አይደለ? ቀጠቀጥክም ተቀጠቀጥክም ተቸገርክም አልተቸገርክም ነጥቡን መሰብሰቡ ነው፣ መላውን መያዙ ነው ዋናው ነገር ብራዘር። የዋንጫ ቲም ማለት ይሄ ነው። ለማንኛውም አመቱን ሙሉ ለፍቻለሁ። አሁን ግን በቃኝ። በቃ ማለት አምኛለሁ። ገባህ አይደለ? በርንሌ እና ክሪስታል ፓላስ ያስቆሟል ብዬ አለፈም። ስለዚህ እንኳን ደስ አላችሁ። ገባህ አይደል? መጨረሻ ላይ የምስቀው እኔ ነኝ ብዬ ነበር፣ ግን የማለቅሰው እኔ ልሆን ነው። ይመቻችሁ። ወይኔ በቃ ምን ቀረ? ካሁን በኋላ በርንሌ ላምንም ነው የለም። አበቃ በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን እስቲ ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አብቅቷል። በቃ አሁን አብቅቷል። አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አልቅቷል። ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ። አው ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው? ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው? እግዚአብሔር እንዴት ነው የሚያበሳጨው? ኦዲጋርድ እንዲነካ አደረገ፣ ሰጠው፣ ጨዋታውን ቀየረው። በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው። ግን ያን ኳስ ግን መጠቀም ይችል ነበር። ዌስትሃም ተወርዳታ ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር ግን እንደዚህ የተሸራረፈ አርገ ራሱ ብትበላ ራሱ አይቆጠርም። በዚህ ሰዓትኛ አምና እየተጨበጨበልን ነበር። ጆሮዬን ደንቁሮ ነበር በጭብጨባችሁ ሰልችቶኝ ማለት ነው። ምንም እንደዚህ ብትበላም በላህ አይባልም። ደግሞ ይቆጠራል። ክሪስታል ፓላስ እንጠብቃለን ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም። ማንንም እንዳትጠብር ምናምን እኛ ላይ እንዳታወራ ማን እግዚአብሔርን 90 ደቂቃ ላይ የጨፈርኩት አጨፋፈር ዋንጫውን እንደበላ እንደተሰጠን ነው። 94ኛ ደቂቃ ላይ ካለም ዊልሰን አንተ ኑኖ አስፕሪቶ የተባልክ ያልክ ኩከናም አሰልጣኝ ዌስትሃም ምን አባ ነው መሰራው? ልክ አንድ ጎል ሲገባብህ ካለም ዊልሰን የምታስገባው ገብቶ እናቴ ተሙት። ከዛ በኋላ ዌስትሃም የተጫወተው ጨዋታ እዛ የሚጫወተው የሆነ ሰዓት ጋብሪኤል ብሎክ ያደረገው ኳስ አረ በስመ አብ ማን ልክ አርሰናል ሲያገባ ታስገባዋለህ። እንደዚህ አይነት እኔ ባይዞ የተጫዋች በሆን ማለት ነው ሳይፈልገኝ በችግሩ ጊዜ ብቻ የሚጠራኝ ከሆነ እቀልድበታለሁ ገብቼ ራሱ ማለት ነው። ካለም ዊልሰን ግን አቻርጎ አሻር በቫር ዲሲዥን ብቻ ምክንያት በአርሰናል ደጋፊ ዳኛ ምክንያት አርሰናሎች የዚህ ሲዝን ዋንጫ ሊበሉ ይችላል። ምን ነው ቀራለ እንዴ? አርሰናል ደጋፊ ሁሉም ዳኛ እንዴ በሲቲ የሚከፈለው የምትለው ሁሉም ዳኛ አይደል እንዴ? ዛሬው ስታዲየም ለሲቲ ቢከፈል እኮ ይሽረው ነበር። የዳቪድ ራያ እጅ ላይ ግን ስትታከክ የነበርከው የዌስትሃም ተከላካይ ያኔም ከቼልሲ ጋር ወከባ የፈጠርከው አንተ ነህ። እዛ ጆዋ ፔድሮ ጋር ልትደባደብ ምናምን አንተን ደግሞ የ5 ዓመት ኢንጁሪ ይስጥ። ኳሱን የሳተው ማቲያስ ፈርናንዴዝ ተውት እንዳይመለስ ለሜዳ ራሱ እንዳይመለስ አድርጎ መቁመጥ ነው እግሩን ቁርጥ ሁለቱንም እግሩን መቁረጥ። ለማንኛውም ከወልቭስ ማንም እየመጣ ሲረግጠው የነበረ ቲም ከወልቭስ የጣለ ቲም
ለምን ብለን ነው ከበርነሌ የማንቋጠረው? መረቡን ዝጉልን በርነሌዎች።